فردوس الرحمن ظلال فردوس الرحمن ማሊክ ሆይ የጀሃነምን ጠባቂ ጠርተው ማሊክ ሆይ ከዚህ ስቃይ ሞት ይሻላል ጌታህን አናግርልን ይግደለን ሲሉት ከ1000 ዓመት በኋላ መልስ ይመጣላቸው። እስከ 1000 ዓመት ድረስ የነደዱ ይጠብቃሉ። ከ1000 ዓመት በኋላ የመጣው መልስ ምን ይላል? ይخسው فيها ተዋርዳችሁ ዝም ብላችሁ ኑሩ አታናግሩኝ ይባላል። ከዛ ወደ ጀሃነም በር ተዘግቶባቸው የተንጫጩ ይኖራል። ግለቱ በቀነሰ ቁጥር ግለት ይጨመርለታል። ለምንድን ነው ይሄ የሆነው? ዱንያ ላይ የአላህን ድንበር ስለጣሱ ሐላል ሐራምን ስላለዩ ስላላከበሩ። ማይኖርበት ትርፉን እየሰራ ከዙሪያው ካጠገቡ ያለች አክስቱ ምናልባትም እህቱን ጠዋሪ ቀባሪ የሌላት አንድ ምስኪን ሴትን በ50 ሺህ ብር ዕዳ ብትለው በ10 ሺህ ብር ዕዳ ብትለው ምንም እጁ ሽማይለው ትዝም የማይለው 20-30 ክፍል ያለው ቤት የሚሰራ ሰው አለ። ቤት ውስጥ የሚኖሩት እሱና ሚስቱ 2-3 ልጆቹ ናቸው ይበዛ። የቤቱ ክፍል ግን 30 ክፍል ወደ ላይ 5 ነው 3 ነው። እገሌ ስለሰራ ብር ስለተረፈ የቅንጦት ማሳያ ስለ አንድ ፍራሽ ለአንተ፣ አንድ ፍራሽ ለሚስትህ፣ አንድ ፍራሽ ለእንግዳ፣ አራተኛው ለሸይጣን ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አንዷ የዱንያን ሙቀት ፀሐይ ተቋቁማ ሙሉ ሒጃብ አድርጋ ሄዳለች። ሌላኛዋ ደግሞ በብጣሽ ጨርቅ ሀያ ያላት ሴት መኝታ ቤት እንጂ ሳሎን ቤት እንኳን ማትለብሰው ልብስ ለብሳ ትሄዳለች። ምኗም እንዳይታይ ትጥራለች አንዷ። ሌላኛዋ ሁሉ ነገሯ እንዲታይ የተሸፈነውን በስስ ልብስ እንዲታይ ታደርጋለች። ፓንቷ የታየ የምትሄድ ሴት አለች። ቆሻ አስተሳሰቧ ተበላሽቶ ሁሉን ነገር ለማሳየት ምትጥር ማይታየው እንኳን ትንሽ ሀያ ያገዳቱ እንዲታይ ትመኛለች። በእርምጃ በእንቅስቃሴ በመንሻፈፍ በመንተር ፈቂለ ለሁም ለእነዚህ ከሳሪዎች ይባላሉ ተበለኩም ውርደት ለእናንተ ይሆን ይባላል። ሁለተኛው ደግሞ ሁሌ ዘውትር ልብ ውስጥ ልታስታውሰው የሚገባው ዝኑበከ ወንጀልን አስታውስ። ለምን ሊተስተግፊረሃ አላህን ማር የምትለው ዘንድ። ወንጀልን መርሳት ጀሀነም ላይ እንዲቀጡ ሰበብ ይሆናል። ኒዕማን መርሳት ኒዕማውን በወንጀል እንዲጠቀሙ ሰበብ ይሆናል። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ አማ በዕድ። ሰላም አለይኩም ወረሕመቱላሂ ወበረካቱህ። ከዱንያ ይልቅ አኺራን ካሳምርናት መሞት ያምረናል። አኺራ ይናፍቀናል። ብንሞትም አይቆጨንም። ደይቆጨንም እንደሆነ የተሻለ ስራ በሰራሁ የሚል አይነት ቁጭት ነው የሚኖር። አኺራን ጭራሽ ከረሳነው ወና ባዶ ካደረግነው ለአኺራዬ ብለን የሰራነው ያስቀመጥነው ነገር ከሌለ ግን መሞት አንፈልግም። ከዱንያ መሄድ አንፈልግም። ከዱንያ ጋር እንጣበቃለን። ዱንያን እናለማለን፣ እናሳድጋለን፣ አኺራን ችላ እንላለን። ይሄ ምሳሌ ለኛ በተለይ ለዘመናችን ሰው በጣም አስፈላጊ ነው። እነዚያ ለ24 ሰዓት የፈለጋቸውን ያክል ሰብስቡ የተባሉ ሰዎች መሰብሰብ ትተው መጨረሻ ላይ ሰዓቱ አለቀ ሲባል ይቆጫሉ። እኛም ዱንያ ላይ 50 ዓመት 60 ዓመት 100 ዓመት ኑሩ ተብለን በዚህ 100 ዓመት ውስጥ ለአኺራ የሚሆን ኸይር ስራ ስሩ ነበር የተባለ። ለአኺራ የሚሆነውን ስራ ትተነው ተቃራኒውን የሰራን እድሜያችን ከጨረስነው ሰከራተል መውት መጥቶ ጉሮሯችንን መለከል ነው አንቆ በያዘን ጊዜ ይሄ እኛ ላይ ተግባራዊ ይታያል። አይቀርም ጠፊዋን ዱንያ ሳምሬ አኺራዬን ትቼ የት ነው የምሄደው? ላጠፋው ጥፋት ሁሉ ምን አይነት መልስ ነው የምሰጠው ብሎ ራስን መውቀስ ይመጣል። ወአመል ፊርቀቱ ሳሊሳ ሌሎቹ ወጣ ያለ ተቃራኒ በጣም የራቀ ባህሪ የነበራቸው ሶስተኞቹ ቡድኖች ደግሞ ዘራፊዎች ማለት ነው። ፈካኑ አሸደ ጀዛዓ ደንጋጣቸው ትዕግስት ማጣታቸው ከሁለተኞቹ የከፋ ነበር። እነዚያ እድል ተሰጥቷቸው እድሉን አልተጠቀሙም። አንድ ጭቃ ላይ ሄደው ብቻ ጭቃ ያንቦጫረቁ ቆዩ፣ ተኙ፣ ተጫወቱ፣ ራሳቸውን በድለዋል ባለመጠቀማቸው። እነዚህ ግን ይሄን አልፈው ሄደው የተከለከለውን የንጉሱን ድንበር ደፍረዋል፣ ወንጀል ሰርተዋል፣ ዘርፈዋል፣ ገድለዋል፣ አመንዝረዋል፣ እንደፈለጉ ሆነዋል። ወአዕዘመ ሙሲበተን ሙሲባቸው የከፋ ነበር። እነሱ ላይ የደረሰባቸው አደጋ ከባድ ነበር። የወደፊቱን አደጋ አላሰቡትም ብያቸዋለሁ ቀደም። የመንግስቱን ቤት ሰብረው ሲገቡ ሲበሉ፣ ሲጠጡ፣ ሲዘርፉ፣ ሲገድሉ ከዚህ ውጪ መኖሪያ የለንም ብለው እንደፈለጉ ሲሆኑ የጊዜውን ብቻ ነበር ያሰቡት። የንጉሱን ድንበር መጣስ፣ ክልል ውስጥ መግባት፣ የሱን ክብር መንካት የሚያስከትለው መዘር አወቁት፣ አላሰቡትም። አሁን ግን ሙሲባቸው ታያቸው፣ አደጋ ውስጥ ገቡ። ወቂለ ለሁም ተባሉ ላ ነድዑኩም መጨረሻ ላይ ከከተማይቱ ከደሴቱ ውጡ ሲባሉ ለነሱ ተባሉ። የሀገሩ ተቆጣጣሪዎች ምን አላቸው? ላ ነድዑኩም አንተዋችሁም ሐታ ኑሐሚለኩም ማ አኽረጅቱም ከንጉሱ
ቤት ያወጣችሁትን የሰረቃችሁትን ነገር እናሸክማችኋለን። ሚን ኸዛኢን አልመሊክ ሐታ ኑሐሚለኩም ታ ይመስላል ኑን አድርጉት። ሐታ ኑሐሚለኩም ሳናሸክማችሁ ማ አኽረጅቱም የዘረፋችሁትን ሚን ኸዛኢን አልመሊክ ከንጉሱ ካዝና ፊ አዕናቂኩም አንገታችሁ ላይ እናሸክማችኋለን። ወዐላ ዙሁሪኩም ጀርባችሁ ላይ እናሸክማችኋለን። ሌብነታችሁ እንዲታይ እምቢባይነታችሁ እንዲታይ እንድትዋረዱ ይባላል። ፈርተሐሉ ከዛ ከደሴቷ ወጡ። ዐላ ሃዚሂ ሲፋ በዚህ ሁኔታ ላይ ሆነው የሰረቁትን ተሸክሙ በሌባነት የነዚያ በክብር ነው በተፈቀደ መንገድ ነው። የራሱን ዕቃ የያዘ ሰው አያፍርም ይኮራል እንጂ የኔ ነው የሱ ነው ነው የሚባለው ይቀናበታል። እነዚህ ግን እንደ ሌባ ነው። ሌባ የሚቀጣበት ብዙ መንገድ አለ። በተለያየ ባህላዊ መንገድ በሀገራችንም በዘመናችንም በተለያዩ ዘመናትና ሀገራት ሌባ የሰረቀውን ነገር አንገቱ ላይ እንዲያደርግ ትከሻው ላይ እንዲያደርግ ይደረጋል። አስሮ እንዲጎትተው ይደረጋል። ፈርተሐሉ ዐላ ሃዚሂ ሲፋ በዚህ የውርደት ባህሪ ላይ ጉዟቸውን ቀጠሉ። ሐታ ወረዱ ሁሉም በጋራ እስኪጓዙ ድረስ ተጓዙ። ወዴት? መዲነተል መሊኪ አልዑዝማ የዋናው ንጉሥ ዋና ከተማ ሄዱ። ቅድም ያረፉበት ቦታ ምንድን ነው? ማምረቻ ስፍራ ነው። ወርቅ፣ ብረት፣ ነዳጅ፣ ሌሎችም ውድ ነገሮች የሚወጣባቸው ተቆፍሮ የሚወጣባቸው የተከበሩ ክልሎች አሉ። እዛ አካባቢ ለጥበቃም ለምንም የሚገኝ ጊዜያዊ ማረፊያ ይኖራል። ከዛ ወጡና ወደ ዋናው ከተማ ሄዱ። ወደ ዋናው የንጉሱ ሀገር ሄዱ። ፈኑዲያ ፊል መዲነቲ በዛች በትልቋ በዋናዋ ከተማ ጥሪ ተላለፈ፣ አዋጅ ታወጀ። ምን የሚል? እነሆ ነገሩ አዋጁ ቀድ ቀዲመ ቀውሙን ሰዎች መጥተዋል። ካኑ ፊ መዓድን አልጀዋሂሪ የጌጣጌጥ ማምረቻ ስፍራ ላይ የነበሩ ሰዎች እየመጡ ነው ተብሎ አዋጅ ተላለፈና ፈተለቃሁም አህሉል መዲና በዛች በዋናዋ መዲና ከተማ ላይ ያሉ ሰዎች ሁሉ እነሱን ሊቀበሉ ወጡ። ይህን ሳለው አእምሮህ ላይ ዱንያ ላይ አልፎ አልፎ አለ። ትልልቅ ሰው ሲመጣ አቀባበል ለማድረግ ሰዎች ግር ብለው ይወጣሉ። መንግስታት ሲመጡ፣ ባለስልጣናት ሲመጡ፣ ለሀገር የሆነ ውለታ የዋሉ አስተዋጽኦ ያደረጉ ለሀገር ገጽታ ግንባታ ትልቅ ስራ ሰሩ የሚባሉ ሰዎች ድል አድርገው ሲመጡ ሰው ሊቀበላቸው ይወጣል። ምሳሌ ነው ይሄ። እነዚህ ሰዎችም ከደሴቱ ወጥተው ወደ ዋናው ከተማ የንጉሱ ሀገር ሲሄዱ ከጌጥ ማምረቻው መንደር የሚመጡ ሰዎች አሉ ተብሎ ተነገረ። ሰዎች እነሱን ለመቀበል ወጡ። ወተለቃሁሙል መሊኩ ንጉሱም እነሱን ለመቀበል ወጣ። ወጁኑዱሁ ሰራዊቶቹም ጭምር ፈስተንዘሉሁም ከጉዞ በኋላ እንዲያርፉ አደረጓቸው። የንጉሱ መንደር አዲስ ዋናው ከተማ ደርሰው ወቂለ ለሁም ለሁሉም ተባሉ። ተመልከት ያ አብደላህ ተመልከት ያ አመተላህ። ወቂለ ለሁም ከጉዞው መልስ ለሁሉም ተባሉ። እዛ ከተማ ዋናው የመጨረሻው ማረፊያ ላይ ሲደርሱ ኢዕሪዱ በዳኢዐኩም ከዛ ከደሴቱ ይዛችሁት የመጣችሁትን ዕቃ እስቲ አቅርቡ ይታይ ተባሉ። ንጉሱ ፊት የሀገሪቱ ህዝቦች ዘንድ አኺራ ላይ መላእክቶች ዘንድ ማለት ነው፣ ምስክሮች ዘንድ ማለት ነው። አለል መሊክ ለንጉሱ አቅርቡ ተባሉ ሁሉም። ፈአማ አህሉል ጀዋሂር የተሰጠቻቸውን 24 ሰዓት በአግባቡ አንዲት ሰከንድ ሳያባክኑ ብዙ ውድ ነገሮችን የሰበሰቡ ሐዚሞች ቆራጦች ፈዑሪበት በዳኢዑሁም ይዘውት የመጡት ዕቃቸው ለንጉሱ ቀረበ። ፈሐሚደሁሙል መሊክ ንጉሱ አመሰገናቸው፣ አደነቃቸው፣ ጎበዞች አላቸው። ወቃለ አለ ንጉሱ አንቱም ኻሰቲ እናንተ የኔ ልዩ ሰው ናችሁ፣ ውዶቼ ናችሁ። ወአህሉ ሙጃለሰቲ ከኔ የምትቀመጡ እናንተ ናችሁ። በመሐበቲ የኔን ውዴታ ያተረፋችሁ እናንተ ናችሁ አላቸው። ይሄ ምሳሌው ሊገባን ይገባል። መሊክ ማለት እዚህ ማን ነው? አላህ ተባረከ ወተዓላ። ዕቃቸው የተወደደላቸው ማን ናቸው? የዱንያ ጊዜያቸውን በአግባቡ የተጠቀሙ ብልሆች፣ ሐዚሞች፣ ሙእሚኖች ናቸው። ከዱንያ ይዘው ተሄዱትን አላህ ዘንድ ሲያቀርቡ አላህ ወዶ ይቀበላቸዋል። የኔ ልዩ ሰዎች ይላቸዋል፣ የኔ ውዶች ይላቸዋል። በዚህም አያበቃም፣ በማለት ብቻ አያበቃም። ወለኩም ለእናንተ አለላችሁ ማሽኢቱም የፈለጋችሁት ሁሉ ሚን ከራመቲ የአክብሮት መገለጫ የሆኑ ነገሮች በሙሉ የኔ እንግዶች ናቸው፣ ክብር ይገባችኋል፣ የክብር መገለጫ የሆኑ ነገሮች በሙሉ ይደረጉላችኋል ይባላል። ወጀዐለሁም ከዛም አላህ ያደርጋቸዋል ሙሉካ አላህ ንጉስ ያደርጋቸዋል። የጀነት ንጉስ መሞት የሌለበት፣ መወረስ የሌለበት፣ መፈንቀል የሌለበት፣ ማጣት መልሶ መዋረድ የሌለበት፣
ዘላቂ እውነተኛ ቋሚ ንግስናን አላህ ይሰጣቸዋል። ወኢዛ ረአይተ ሰመ ረአይተ ነዒመን ወሙልከን ከቢራ ዓሊየሁም ሲያቡ ሱንዱስ። እዛ ቦታ ጀነትን ስታይ እውነተኛ ንግስናን ታያለህ። ጀነት የገቡ የጀነት ንጉሶች ላያቸው ላይ ለስለስ ያለ የሐር ልብስን ይለብሳሉ፣ ወፈር ያለም ይደርባሉ። ብሉ ጠጡ ትሰሩት በነበረው መልካም ሥራ ምክንያት ይባላል። ነስአሉላህ የጀዐለና ሚንሁም ወመዐሁም ለሁም ማሻኡ እዛ ውስጥ የፈለጉት ሁሉ አለላቸው። የንጉሱ እንግዶች ናቸው። ንጉሱ የሾማቸው ንጉሶችም ናቸው። ዋጋውን ከፍለዋል። ንጉስነታቸውን አረጋግጠዋል በቆራጥነታቸው። ወኢን ሰአሉ የፈለጉትን ቢጠይቁ ውዕጡ ይሰጣሉ። ጨዋዎች ናቸው። መስፈርቱን ያሟሉ ዋጋውን ዱንያ ላይ የከፈሉ ናቸው። ውድ ውድ ነገሮችን ሁሉ ይዘው ሄደዋል። ጀነት ላይ ይበሉበታል፣ ይጠጡበታል፣ አያልቅ። ምግብ ቤት ገብተህ የፈለግከው የምታዘው ምን ካለ ነው? ኪስህ ላይ ገንዘብ ካለ ነው። ኪስህ ላይ ምንም ከሌለ አይነት ብቻ ነው የሚያየው። ማየቱም አንዳንዴ ሊያስከፍል ይችላል። አትገባምም ለማየት። ሀከዛ እዚህ ዱንያ ላይ መልካም ስራ የሰራ ጀነት ላይ የፈለገውን ያያል፣ የፈለገውን ያገኛል። ወኢን ሸፈዑ የሆነ ሰውን ከአላህ ማስታረቅ ቢፈልጉ ደግሞ ሹፊዑ ሽምግልናቸውን አላህ ይቀበላቸዋል። የተከበሩ ሰው ናቸው፣ አላህ አያሳፍራቸው። ራሳቸው ጀነት ይገባሉ። ለሆነ ሰው ደግሞ ሽምግልና ወደ አላህ መሄድ ቢፈልጉ አንዳንድ ነገር ጎድሎት አላህ ሽምግልናቸውን ይቀበላቸዋል። አላህን የታዘዙ ናቸው፣ ክብር ያላቸው ናቸው። ዛሬ እዚህ የሆነ ጉዳይ ሽማግሌ መላክ ከፈለግ የምትልከው ወይም ስልጣን ያለው ወይም ብር ያለው ተሰሚነት ያለው ሰው ነው። ወይን አራዱ ሸይአን የሆነ ነገር ከፈለጉ ካና ይሆናል። እነሱ የፈለጉት ይሆናል። ለምን? እዚህ ዱንያ ላይ አላህ እንደፈለገው ሆነው ስለኖሩ። እዚህ ዱንያ ላይ አላህ እንደፈለገው ሆኖ የኖረ የታዘዘውን የታዘዘ የተከለከለውን የተከለከለ መጥፎን የተወ ጥሩን ያደረገ ጥሩ ሰው ሆኖ የኖረ ሰው አላህ እንደፈለገ ኖሯል። እሱ አኺራ ላይ እሱ እንደፈለገ ይኖር፣ የፈለገው ሁሉ ይሆናል። መህማ ጠለቡ ወጀዱ። ኢብኑ ከሲር እንደሚሉት ብዙ ጊዜ ረሒመሁላህ ተዓላ የጀነት ሰዎች የአላህ ባሮች፣ የአላህ ውዶች፣ የአላህ እንግዶች ጀነት ከገቡ በኋላ መህማ ጠለቡ ወጀዱ፣ ምንም ቢጠይቁ ያገኛሉ። ወለኩም ፊሃ ማ ተሽተሂ አንፉሱኩም፣ ነፍሳችሁ የተመኘችው ሁሉ አለላችሁ ይባላል። እዚህ ስሜታቸውን ትተው አላህ የፈለገውን መንገድ ስለተከተሉ ነው ይሄ ክብር የሚገኘው እንጂ በምኞት ብቻ አይደለም፣ በተስፋ ብቻ አይደለም። ፈቂለ ለሁም ከዛም ይባላሉ ለነሱ ኹዙ ማ ሺእቱም፣ ጀነት ውስጥ እዚህ የንጉሱ ዋና ከተማ ውስጥ የፈለጋችሁትን ውሰዱ ይባላል። ወሕተኪሙ ማ አረድቱም፣ እንደፈለጋችሁ ወስኑ ይባላል። እዚህ ዱንያ ላይ የአላህን ውሳኔ ስለተቀበሉ አኺራ ላይ የፈለጋችሁትን ውሰዱ፣ እንደፈለጋችሁ ተጠቀሙ፣ እንደፈለጋችሁት ወስኑ፣ ምንም ገደብ የለባቸውም ይባላል። እዚህ ዱንያ ላይ የአላህን ገደብ ያከበረ የአላህን ድንበር ያልጣሰ አኺራ ገደብ አይኖርበትም፣ ድንበር አይኖርበትም። እዚህ ግን የአላህን ድንበር የጣሰ እሱ እንደፈለገ የሆነ የአላህን ፍርድ ሳይሆን የነፍሱን ፍርድ ተከትሎ የኖረ አኺራ ላይ የጀሃነም እስር ቤት ላይ ይታሰራል። ፍላጎት የሚባል አይኖረው፣ የምኞቱን አያገኝም። የመጨረሻ ምኞቱ ምን ይሆናል? ሞት ይሆናል። ሞትንም አያገኘው። ኢኽሰው ፊሃ ወላ ቱከሊሙን ይባል። ማሊክ ሆይ የጀሃነምን ጠባቂ ጠርተው ማሊክ ሆይ ከዚህ ስቃይ ሞት ይሻላል፣ ጌታህን አናግርልን ይግደለን ሲሉት ከ1000 ዓመት በኋላ መልስ ይመጣላቸው። እስከ 1000 ዓመት ድረስ የነደዱ ይጠብቃሉ። ከ1000 ዓመት በኋላ የመጣው መልስ ምን ይላል? ኢኽሰው ፊሃ፣ ተዋርዳችሁ ዝም ብላችሁ ኑሩ፣ አታናግሩኝ ይባላል። ከዛ ወደ ጀሃነም በር ተዘግቶባቸው የተንጫጩ ይኖራል። ግለቱ በቀነሰ ቁጥር ግለት ይጨመርለታል። ለምንድን ነው ይሄ የሆነው? ዱንያ ላይ የአላህን ድንበር ስለጣሱ፣ ሐላል ሐራምን ስላለዩ ስላላከበሩ። ኹዙ ማ ሺእቱም ወሕተኪሙ ማ አረድቱም፣ የፈለጋችሁትን ነገር እንደፈለጋችሁ አድርጉ፣ ምንም ገደብ የለባችሁ፣ በቂ ዋጋ ከፍላችኋል ይባላል። ፈአኸዙ አልቁሱራ፣ ይሄኔ አኺራ ላይ የንጉሱ ዘላለማዊ ከተማ ላይ ፎቅ ይወስዳሉ። ወዱራ፣ ምድር ቤቶችን ይወስዳሉ፣ መኖሪያ መንደሮችን ይወስዳሉ። ወልሑራ፣ የትዳር አጋሮችን ያገኛሉ። ወልበሳቲነ፣ መናፈሻዎችን ያገኛሉ። ወልቁራ ወረሳቲቃ፣ ትልልቅ መለስተኛ መንደሮችን ከተሞችን ያገኛሉ። ይሄ እንዲሁ ለተነውዕ ነው። የመኖሪያ ቤቶች ደረጃ ነው፣ የቤቶች አይነት ነው። ቁሱር፣ ዱር፣ ቁራ፣ ረሳቲቅ አንድ ናቸው። ደረጃቸው ነው የሚለያየው። ቁራና ረሳቲቅ መንደር ማለት ነው፣ ሀገር ማለት ነው። ያ ሀገር ላይ ደግሞ ምኖች አሉ? በሳቲ መናፈሻዎች አሉ። ከላይ ምን ተብሎ ነበረ? ደሴቱ ላይ መናፈሻ አለ፣ አትክልት አለ። መናፈሻው ላይ ሄዶ መናፈስ፣ ማረፍ፣ ፍራፍሬውን መብላት አልሸነገላቸውም ነበረ። ደሴቱ ላይ ትተውት ነበር ለአላህ ብለው ለአጭር ጊዜ ብለው። በቋሚነት አኼራ ማገኝበትን ገንዘብ
ሀብት ገቢ ማግኘት ይሻለኛል ብለው የአዱንያውን የደሴቱን መናፈሻ ትተውት ነበር። ንጉሱ ጋር ከሄዱ በኋላ መናፈሻ ተሰጣቸው። ቤት መገንባቱን ትተው ነበረ፣ ንቀውት ነበረ። እዛ ሲሄዱ የፈለጋችሁትን ቤት ውሰዱ ተባሉ። ለሁም ጉረፉን ሚን ፈውቂሃ ጉረፉን ተጅሪ ሚን ተሕቲሃ አልአንሃር ወዐደ አላህ። የእነሱ ሲገቡ የፎቅ ቤቶችን ያገኛሉ። አንዳንዴ ዱንያ ላይ ፎቅ ቤት ትሰራለህ፣ ውሃ የለው መብራት የለው። ሰርተህ ገና እንደገባህ ማፍሰስ ይጀምራል። ሰርተህ ገና አይተህ ሳትጠግበው መሰነጣጠቅ ይጀምራል። ከስሩ የቆሻሻ ምንድነው ይባላል። የጀነቶቹ ግን ያ ሁሉ የለም። የተሰራው ከእንቁ ነው፣ ከብር ነው፣ ከወርቅ ነው። ተጅሪ ሚን ተሕቲሂም አልአንሃር ከፎቆቹ ስር ከነሱ ስር የወንዝ አይነቶች ይፈሳሉ። የማር ወንዝ፣ የወተት ወንዝ። እድሜ ልክን አይተሃል? አላየህም? የለም። ዱንያ ላይ የትም ብትሄድ የወተት ወንዝ የለም፣ የማር ወንዝ የለም። ጥጋበኞች ሊያደርጉ ይችላሉ የሚያቀብጣቸው፣ ግን ያልቃል። ማሩ ያልቃል፣ ወተቱ ይቀየራል፣ ይበላሻል። የፈለጋችሁትን ውሰዱ ሲባሉ ቤቶችን፣ ፎቆችን፣ የትዳር አጋሮችን፣ መንደሮችን ይወስዳሉ። ለአንዱ ብቻ የዱንያ 10 እጥፍ ከዛ በላይ ይሰጣል። አንዱ ብቻ ወረኪቡል መራኪባ መዝናኛ፣ የቅንጦት የምቾት መጓጓዣዎች ላይ ይጓዛል። የጀነት ፈረሶች፣ ሌሎችም እነሱ የፈለጉት መጓጓዣ ላይ ወሳራ ይሄዳል። በይነ አይዲህም ከፊታቸው፣ ወሐውለሁም ከዙሪያቸው አልዊልዳን ልጅ እግር የሆኑ የሚያስደስቱ ልጆች፣ ወልጁኑድ አጃቢ ሰራዊቶች፣ ወታደሮች አጅቧቸው እነሱ መጓጓዣ ላይ ውድ መጓጓዣዎች ላይ ሆነው ይጓዛል። ወሲቀ الذين اتقوا ربهم الى الجنة زمرا የጀነት ሰዎች ነጃሂብ ድንቅ ድንቅ ፈረሶች ይዘጋጁላቸዋል። እዛ ላይ ሆነው በክብር የተንሻለሉ ወደዛ ይጓዛል። እዚህ የሚገባውን ስራ ስለሰሩ ዋጋውን ስለከፈሉ ወሷሩ ሙሉካ እዛ ሄደው ንጉሶች ይሆናሉ። ይታጀባሉ በአጃቢ የንዚሉና ይሰፍራሉ ፊ ጂዋሪል መሊክ ከንጉሱ ጎረቤት ሆነው ቅርብ ሆነው የሰላም ሀገር ላይ ወዩጃሊሱነሁ ከሱ ጋር ይቀመጣሉ። ወየንظሩነ ኢለይህ ያዩታል። ወየዙሩነሁ ይዘይሩታል። ወየሽፈዑነ ኢለይህ ሽምግልና ወደሱ ይሄዳሉ። ፊመን ሻኡ ለፈለጉት ሰው አላህ ከፈቀደ ሸፋዑን ይቀበላል። እዚህ ግን የዱንያ ምሳሌ ነው። ከንጉስ ጋር ቅርበት ያለው ሰው ንጉሱ ጋር ገብቶ ጉዳይ ያስፈትማል። ወይን ሰአሉሁ አዕጣሁም ከጠየቁት ይሰጣቸዋል። ወይን ለም የስአሉሁ ባይጠይቁት እንኳ ኢብተደአሁም ከራሱ የሆነ ነገር ያደርግላቸዋል፣ ይሸልማቸዋል። የኔ ልዩ ሰዎች ይላቸው። ይሄ የዱንያ ምሳሌ ነው። ዱንያ ላይ በሀብት በስልጣን በሙያ የከበረ ሰው ከንጉሶች ቅርብ ይሆናል። የያዘው ሙያ የያዘው ዕቃ ውድ ያደርገዋል። አኼራ ላይ ደግሞ መልካም ስራን ይዞ የሄደ ሰው አላህ በዚህ መልኩ ከዚህ በላይ 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 ያከብረዋል፣ የጀነት ንጉስ ያደርገዋል። ይሄ ጊዜያቸውን በአግባቡ የተጠቀሙ ሰዎች ምሳሌ ነው። ዕቃቸውን አቅርቡ ተባሉ፣ ዕቃውን ንጉሱ ወደደው፣ ሸለማቸው፣ አከበራቸው። እዛ ደሴቱ ላይ አይናቸውን ሲስብ ሲሸነግላቸው የነበረውን ነገር ሁሉ በቋሚነት እዛ ሄደው አገኙት። ዱንያ ላይ ወንጀልን ለአላህ ብሎ የተወሰው አኼራ ላይ ያገኘዋል። ኸምርን የተወ የጀነት ኸምርን ያገኛል። ዝሙትን የተወ የጀነት ወንጀል የሌለበትን የትዳር አጋር ያገኛል። ዘፈንን የተወ የጀነት አላህ ተባረከ ወተዓላ የሚወሳበትን የሚወደስበትን የሚያምር ድምፅ ይሰማል። ማንኛውንም መልካም ነገር ጥሩ የሚመስልን ነገር ሸሪዓ ሐራም ስላደረገበት የተወሰው አኼራ ያገኘዋል። እዚህ የተዳፈረው ሰው አኼራ ይቀጣበታል፣ እሱን ይከለከላል። ወአመል ፊርቀቱ ሳኒየቱ ሁለተኛው ፊርቃማ ፈቂለ ለሁም ለነሱ ይባላል፣ እነዚያ የተዘናጉት አይነ በዳኢዑኩም የታለ እናንተ ዕቃ ይባላል። ፈቃሉ ይላሉ ማለና ቢዳዕ ዕቃ የለንም። ምክንያቱም ዕቃ የሚሰበሰብበት ሰዓት ላይ ከፊሎች ተኝተዋል፣ ከፊሎች ተጫውተዋል፣ ከፊሎች ነገ ይሰጣል ከሚባል እንቁ ዛሬ የሚገኝ አንድ ብናኝ ይሻላል ብለዋል። ከፊሎች ደግሞ ትተውት የሚሄዱ ቤት መገንባት ላይ ተዘናግተዋል። አምጡ ዕቃቸውን አቅርቡ ብሎ ንጉሱ ሲጠይቃቸው ማለና ቢዳዕ ይላሉ። ቂለ ይባላሉ ወይሐኩም ዋጉዳችሁ ፈላ አማ ኩንቱም አልነበራችሁም እንዴ ፊ መዓድኒል ጀውሀር ጌጥ ማምረቻው ስፍራ ላይ አልነበራችሁ? አማ ኩንቱም አልነበራችሁም እንዴ አንቱም ወሃኡላ እናንተና እነዚህ አንደኞቹ ማለት ነው ብልሆቹ ንጉስ የሆኑት አለዚነ ሷሩ ሙሉካ ዛሬ ንጉስ የሆኑት ፊ መውዲዕን ዋሂድ አንድ ቦታ ላይ ነበር እንዴ ያላችሁት? ደሴቱ ላይ አብራችሁ ነበራችሁ፣ ጊዜም ተመሳሳይ ነበር የተሰጣችሁ። ምን ነክታችሁ ነው ታዲያ ባዶ እጃችሁን የመጣችሁት ይባላል። መልሳቸው ቃሉ በላ አዎ ልክ ነው እዛው ነበረን፣ ወላኪንና ነገር ግን እኛ ከነሱ ተለይተናል። እነሱ ጅድን ኢጅቲሃድን ንቃትን ጥረትን ትግልን ነፍስ ማሸነፍን እረፍት መተውን
መርጠው ንጉሥ ሆኑ ዛሬ። እኛ ግን አተርነ ዳዕተ መዝናናትን ወነውመ እንቅልፍን መርጠን ነበር አሉ። ይሄ የበጣሎች ምሳሌ ነው። ተነስ ስገድ፣ ተነስ ጹም፣ አላህን ፍራ፣ ዲንን አክብር፣ ኸይር ስራ ስራ ስሪ ሲባሉ እግራቸውን ዘርግተው መጫወት፣ መዝናናት፣ ፊልም ድራማ ማየት፣ ልብ ወለድ ማንበብ የሚያምራቸው ሰዎች አሉ። ለአኼራ ምንም መድከም የማይፈልጉ ሰዎች አሉ። ነገ ይሄን ይባላሉ አኼራ ላይ። ከዱንያ አይደል የመጣችሁት? ምን ይዛችሁ መጣችሁ? ዱንያ መዝራዓ ናት፣ የዘራችሁት የት አለ? ዱንያ መስጀር ናት፣ ንግድ ተቋም ናት፣ የት አለ የነገዳችሁት ሲባሉ አይ እኛ እረፍትን መርጠን ነበር ይላል። ዘረቱን መንቁዳ ኸይሩን ሚን ዱረትን መውዑዳ ስተት መሆኑን ያኔ ይረዳል። ወቃለ ባዕዱሁም ከፊሎቹ ይላሉ ደግሞ እሽተገልና ቢቢናኢ ዱር ወልመሳኪን ቤት መኖሪያ በመስራት ተዘናጋን ይላሉ። ማትኖርበት ሀገር ላይ ነገ የሚፈርስ ሀገር ላይ እንዴት መኖሪያ ትሰራለህ? ማይፈርሰው ሀገር ላይ ስራ እንጂ ነገ የሚፈርሰው ዱንያ ላይ ከሰራህም ሊፈርስ ይችላል የሚል በልክ ስራ ማይኖርበት ትርፉን እየሰራ ከዙሪያው ካጠገቡ ያለች አክስቱ ምናልባትም እህቱን ጠዋሪ ቀባሪ የሌላት አንድ ምስኪን ሴትን በ50 ሺህ ብር ዕዳ ብትለው በ10 ሺህ ብር ዕዳ ብትለው ምንም እጁ እሺ የማይለው ትዝም የማይለው 20-30 ክፍል ያለው ቤት የሚሰራ ሰው አለ። ቤት ውስጥ የሚኖሩት እሱና ሚስቱ 2-3 ልጆቹ ናቸው ይበዛ። የቤቱ ክፍል ግን 30 ክፍል ወደ ላይ 5 ነው 3 ነው። እገሌ ስለሰራ ብር ስለተረፈ የቅንጦት ማሳያ ስለ አንድ ፍራሽ ለአንተ፣ አንድ ፍራሽ ለሚስትህ፣ አንድ ፍራሽ ለእንግዳ፣ አራተኛው ለሸይጣን ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አንድ ፍራሽ ለአንተ፣ አንድ ፍራሽ ለሚስትህ፣ አንድ ፍራሽ ለእንግዳ፣ አራተኛው የማን ነው? በፍራሽ ደረጃ እንኳን በቤት ደረጃ፣ በክፍል ደረጃ፣ በፍሎር ደረጃ አለ። ይሄ ማለት ምን ማለት ነው? አንድ ሰው ቤት ውስጥ ለሱ ለሚስቱና ለእንግዳ እንጂ ፍራሽ መኖር የለበትም ማለት ነው ወይ? አይደለም። ይሄ ለማስጠንቀቅ ነው። መልእክቱ ሌላ ነው። ካስፈላጊው በላይ ዱንያን አትያዝ ማለት ነው። ካስፈላጊው በላይ ዱንያን አትያዝ። ለልጆች ያስፈልጋል፣ አራተኛ ፍራሽ ይኖር። ለልጅ ያስፈልጋል፣ ወይም ለአራተኛ አምስተኛ ልጅ ያስፈልጋል፣ ይኖር። ጓደኛ ሲመጣ እንግዳ ሲመጣ ይኖር። ባስፈላጊው ልክ ስራ። ካስፈላጊው በላይ ግን ለቅንጦት ለፉክክር ብለህ አትስራ። እነዚህ ምን አሉ? እሽተገልና ቢቢናኢ ዱሪ ወልመሳኪን፣ ቤት እየሰራን የሚፈርስ ሀገር ላይ እንዴት ቤት ትሰራለህ? ወቃለ አኸሩን ሌሎች አሉ እሽተገልና ቢጀምዒ ዘለፊ ወሸቀፊ አሉ። ሸቀፎች ይሆኑ ቆሻሻውን ትርጋምልኪውን ስብርባሪውን ጉዳቂውን የሰበሰበን ተዘናጋ ነው። አቅል የለህም፣ ልብ የለህም። ሰዎች እዛ ጋር ዘበርጀድና ያቁት ዱር ይሰበስባሉ፣ አንተ እዚህ ጭቃና ሸክላ ትሰበስባል። ይሄ የሚያደርጉ ሰዎች አሉ። ተቃራኒ ጥግ ላይ ያሉ ማለት ነው። እነዚህ ሂማቸው ጀነት ነው፣ ሶላት ነው፣ ሩኩዕ ነው፣ ስጁድ ነው፣ ሰደቃ ነው፣ እስትግፋር ነው፣ ዚክር ነው። አኺራን አስታውሶ ማልቀስ። በዛው ሰዓት ተመሳሳይ እድሜ ተመሳሳይ ጤና ያላቸው እነዚህ የአላህ ባሮች ኸይር የሰሩ ሌላኛው አንግል ጥግ ላይ ሄደው የሚሰርቁ፣ ዝሙት የሚሰሩ፣ ሰው የሚደበድቡ፣ መላያን የሚያዩ፣ ሐራም የሚሰሩ ሰዎች ያሉት ሁለቱም የዳዋ ላይ ነው ያሉት። ሁሉም 24 ሰዓት ላይ ነው። ይሄኛ ምሳሌ እዚህ ጋር ሶላት የተሰገደ ሰዎች ተሐጁድ የሰገዱ ሐራም ላይ ያሉ፣ ዝሙት ላይ ያሉ ሰዎች፣ ዘፈን መስማት ላይ ያሉ ሰዎች ግራ ቀኛቸውን ተሰላንድደው ተደግፈው ሻይ ቡና አቅርበው ቆሻሻ ፊልም ያዩ ሰዎች ሁለቱም ቦት እንዳለ ያውቃሉ፣ ሂሳብ እንዳለ ያውቃሉ። ነገ ከዱንያ የሚወጡ የሚሄዱ መሆናቸውን ያውቃሉ። አንዷ የዱንያን ሙቀት ፀሐይ ተቋቁማ ሙሉ ሒጃብ አድርጋ ሄዳለች። ሌላኛዋ ደግሞ በብጣሽ ጨርቅ ሀያ ያላት ሴት መኝታ ቤት እንጂ ሳሎን ቤት እንኳን ማትለብሰውን ልብስ ለብሳ ትሄዳለች። ምኗም እንዳይታይ ትጥራለች አንዷ። ሌላኛዋ ሁሉ ነገሯ እንዲታይ የተሸፈነውን በስስ ልብስ እንዲታይ ታደርጋለች። ፓንቷ እየታየ የምትሄድ ሴት አለች። ቆሻ አስተሳሰቧ ተበላሽቶ ሁሉን ነገር ለማሳየት ምትጥር ማይታየው እንኳን ትንሽ ሀያ ያገዳቱ እንዲታይ ትመኛለች። በእርምጃ በእንቅስቃሴ በመንሻፈፍ በመንጠር ፈቂለ ለሁም ለእነዚህ ከሳሪዎች ይባላሉ ተበል ለኩም ውርደት ለእናንተ ይሆን ይባላል። አማ ዓሊምቱም አላወቃችሁም እንዴ ቂለተ ሙቃሚኩም እዛች ደሴት ላይ እዛች ምድር ላይ የምትቆዩበት ጊዜ አጭር መሆኑን ትንሽ መሆኑን አታውቁም ነበር ወይ ይባላል። ወነፋሰተል ጀዋሂሪ የጌጦችን ውድነት አታውቁም ነበር። አለቲ ዒንደኩም በዛች ሰዓት በዛች ደሴት ያዙ ውሰዱ አንሱ ተብሎ የነበረውን ጌጣጌጥ ውድነቱን አታውቁም ነበር። አማ ዓሊምቱም አላወቃችሁም እንዴ አነ ቲልካ ለይሰት ቢዳሪ ሙቃም ያቺ የነበራችሁባት ደሴት መንደር መኖሪያ ዘላለማዊ ሀገር አለመሆኗን አታውቁም ነበር እንዴ?
ወላ መሐለ መናም የእንቅልፍ ቦታ እንዳልነበር አታውቁም ነበር እንዴ? አማ አይቀዘኩሙል አይቃብ የነቁት አላነቋችሁ? ሌሎች የተሰበሰቡ አላያችሁ? አማ ወዐዘኩሙል ውዓዝ መካሪዎች አልመከሯችሁ? ምንም ሁጃ የላችሁም። አውቃችሁ ነበር የተኛችሁት። የውርደትን መንገድ መርጣችሁ ነበር የጀመራችሁት ይባላል። ቃሉ በላ ወላህ እውነት ነው በአላህ ይሆንብን እናውቅ ነበር። የጊዜውን አጭር መሆኑን እናውቅ ነበር። የዕቃውን ውድነትም እናውቅ ነበር። መካሪዎችም መክረውን ነበር። አንቂዎችም አንቅተውን ነበር። ሌሎች ሲሰሩም ያየን ነበር። ወቀድ ዓሊምና ፈተጃህልና አውቀን እንዳላወቀ ሆነን ነው። ወኡቂብና ተቀስቅሰንም ነበር። ፈተናወምና አውቀን እንደተኛ ሰው ሆነን ነው። ከአንድ ቤት ውስጥ ምናልባትም ከአንድ አልጋ አንድ ወንድም ወደ መስጂድ ይመጣል። አንዱ ተነስቶ ወደ ጫት ቤት ይሄዳል፣ ወደ ዘፈን ቤት ይሄዳል። አሊያ ደግሞ እዛው ይተኛል። አንዷ ተነስታ ቁርአን ቤት ትሄዳለች፣ ሌላኛዋ ተነስታ ዘፈን ቤት ትሄዳለች፣ ጭፈራ ቤት ትሄዳለች። ትክክል አለመሆኑን በየሳምንቱ ጁማ ኹጥባ ይሰማል። በቤታቸው ግድግዳ ላይ በተለጠፈ ቴሌቪዥን ይመከራል፣ በተጻፈ መጽሐፍ ያነባል። ግን በመላሳቸው ባይሉትም ልባቸው ደረቱን መንቁዳ ኸይሩን ሚን ዱረቲን መውዑዳ ይላሉ። እዚሁ ዱንያ ላይ መብላት መጠጣት ነው። የነገውን አላህ ያውቃል። ሳረጅ ሳገባ ስወልድ ሁሉ ነገር ሲሳካልኝ እስተካከላለሁ ይላል። አላህ ገፉሩ ረሒም ነው ይላል። አላህ ሞኛ ነው። ለሁሉም እኩል ዕድል ሰጥቷል፣ አስጠንቅቋል። ጥሩ የሰሩን ይሸልማል፣ የተዘናጉ በጊዜያዊ ነገር የተሳለሉን ደግሞ ይቀጣል። ገፉሩ ረሒም ነው ለማን? ጠንቀቅ ብለው የተጓዙ ሳለ ድንገት ስህተት ለሰሩ ሰዎች ገፉሩ ረሒም ነው። አውቀው የጥመትን የእምቢባይነትን የአመፅን መርከብ ለመረጡ አላህ መሃሪ አይደለም፣ ቅጣቱ ብርቱ ነው። አንዱን አንቀጽ ግማሹን ቆርጠን ተቀብለ ነው ግማሹን ልንጥለው አይገባም። በአንድ አንቀጽ ነው ነቢ ዒባዲ አኒ አነ አልገፉሩ ረሒም ወአነ ዐዛቢ ሁወል ዐዛቡል አሊም ያለው። ሁለቱም ቁርአን ለባሮቼ ንገራቸው መሃሪ አዛኝ እንደሆንኩ ቅጣቴም ብርቱ እንደሆነ ይላል። ሁለት ጌታ የለም፣ አንድ ጌታ ነው ያለው፣ የሚቀጣም የሚመርም። ማንን ይቀጣል? አውቆ ያጠፋን እምቢ አለ። ማንን ይመራል? ላለማጥፋት ከመወሰኑ ጋር የሂዳያን መንገድ ከመምረጡ ጋር ድንገት አዳልጦት የተሳሳተን ይመራል። ወሰሚዕና ፈተሳመምና ሰምተን ነበር ግን እንደ ደንቆሮ ሆነን አውቀናል። ተው ይሄ አይዋጣም፣ አላህን ፍሩ፣ ወንጀልን ተው፣ ሪባን ተው፣ ግቦን ተው፣ ሽርክን ተው፣ መገላለጥን ተይ፣ እንደፈለክ በሆነን ተው ሲባሉ ሰምተው እንዳልሰማ ይሉ ነበር። ለነገ ያሳድሩት ነበር። ፈቂለ ለሁም ተበን ለኩም አኺረ ደህር ለዘልዓለም የተዋረዳችሁ ሁኑ ይባላል። እዚህ ለአጭር ጊዜ ስሜታቸውን ማሸነፍ አቅቷቸው በዛ ሄዱ ሰዎች ሐል ይሄ ፈዐዱ ይነክሳሉ፣ አይዲየሁም እጆቻቸውን ነደመን በቁጭትና በጸጸት አኺራቸው መበላሸቱን ሲያዩ በጸጸት ሙሉ ጣታቸውን መብላት ይጀምራሉ። ወበከው ያለቅሳሉ አለ ተፍሪጢ በማጉደላቸው በመስነፋቸው ባዕደ ድሙዒ ከእንባ በኋላ እንባቸው አልቆ ደመን ያለቅሳሉ። እዚህ ዱንያ ላይ አላህን ፈርተው ባለማልቀሳቸው፣ እዚህ ዱንያ ላይ ጊዜያቸውን በአግባቡ ባለመጠቀማቸው፣ እየቻሉ ምንም ባለማድረጋቸው፣ እየሰሙ እንደ ደንቆሮ በመሆናቸው፣ እየተቀሰቀሱ አውቀው በመተኛታቸው በቁጭት እጃቸውን ይበላሉ። እየቻሉ ባለማድረጋቸው በመስነፋቸው ተቆጭተው አልቅሰው እንባ አልቆ ደም ያለቅሳል። ያኔ ማልቀስ ምንም አይጠቅም። ወበቀው ይቀራሉ ይቀጥላሉ። አሲፊና የተቆጩ ሆነው የተጸጸቱ ሆነው ሙተሐይሪነ ግራ የተጋቡ ሆነው ወደ ዱንያ ልመለስ ቢሉ አይችሉም። እዛው ሊበደሩ አይችሉም። ወወቀፉ ይቆማሉ ሙንተظሪነ የተጠባበቁ አን የተሰደቀ ዐለይሂም ሰደቃ እንዲሰጣቸው ባዕዱ ለዚነ እነዚያ አንዳንዶች ሷሩ ሙሉከን ንጉስ የሆኑት ጊዜያቸውን በአግባቡ ተጠቅመው ሄደው ንጉሱ ዘንድ ንጉስ የሆኑት ሰደቃ እንዲሰጧቸው ይጠብቃሉ። ቢሸፋዓቲን ከአላህ በማስታረቅ አው የተከለመ ለሁም ወይም እንዲያናግሩላቸው ዒንደል መሊክ ንጉሱ ዘንድ ሄደው ቢከልመትን አንድ ቃል ይቅርታ አድርግለት፣ ይቅር በለው፣ ማረው፣ እዛ እኮ አብረን ነበረን ብለው እንዲያስታርቋቸው ይከጅላሉ። ሰርተው በርትተው እንቅልፍና ስንፍናን ትተው ልክ እንደነሱ ንጉስ መሆን እየቻሉ እዚህ ዱንያ ላይ በ24 ሰዓት የድልቡ ቦታ ላይ የካዝናው ቦታ ላይ እንቅልፍ አስበልጠው እዛ ሄደው ግን ምጽዋትን ይጠብቃል፣ የሰዎችን እዝነት ይጠብቃል። አርሐሙ ራሒሚን ካላዘነልህ ማንም ያዝነልህ? አርሐሙ ራሒሚን ያዛኞች እዛኛ ኺራ ላይ የሚያዝነልህ እዚህ ዛሬ የሱን ህግ ስናከብር፣
አኺራ እንዲያዝንልን የሚያደርግን መንገድ ተከትለን ስንሄድ ነው። ወአመል ፊርቀቱ ሳሊሳ እነዚያ ሶስተኞቹ ቡድኖችማ ወንበዴዎቹ ማለት ነው። ፈጃኡ መጡ ያሕሚሉነ አውዛረሁም ወንጀላቸውን ተሸክመው ዐላ ዙሁሪሂም ትከሻቸው ላይ ጀርባቸው ላይ የሰረቁትን ይዘው። ይህም ማለት ነው ዱንያ ላይ የተከለከለን ወንጀል የሰሩ ሰዎች ወንጀላቸውን ተሸክመው አላህ ፊት ይቆማሉ ማለት ነው። ዱንያ ላይ የንጉሱን ቤት ሰብረው ካዝና የዘረፉት ካዝናውን ተሸክመው ንጉሱ ጋር ፍርድ ቤት ይቀርባሉ ነው ምሳሌው። እዚህ ግን የተፈለገው አላህ የከለከላቸውን ወንጀል አውቀው የሰሩ ሳይስተካከሉ የሞቱ የቂያም ቀን ወንጀላቸውን ተሸክመው አላህ ፊት ይቆማሉ። ያኢሲነ ተስፋ የቆረጡ ሆነው ሙብሊሲነ ሁለቱም ተመሳሳይ ናቸው። ሐያራ ግራ ተጋብተው ሱካራ ሰክረው በድንጋጤ በውርደት በሀፍረት ቀድ ዘለት ቢሂሙል ቀደም እግራቸው አዳልጧቸው መግባት የሌለባቸው ስፍራ ገብተው ዱንያ ላይ ወሐለ ቢሂም ሰፍሮባቸው አነደም ጸጸት በጸጸት ተውጠው ተደናግጠው ወነዘል ቢሂሙል አለም ህመም ወሯቸው የቁጭት የድንጋጤ የፍራቻ ህመም ሰፍሮባቸው ወፍተضሑ ተዋርደው ዒንደል ኡመሚ ህዝቦች ዘንድ አካላቸው የመሰክሩባቸው መላኢኮች የመሰክሩባቸው ውርደታቸውን ሰው ሁሉ ያያል። ሃኡላኢ ለዚነ ከዘቡ ዐለላህ ተጀረኡ ዐለላህ አላህን የተዳፈሩ ድንበሩን ያላከበሩ ተደብቀው የሰረቁ ተደብቀው ያመነዘሩ የሰው ነፍስ ያጠፉ በሶላት ሰዓት የተኙ አላህ የከለከሉን የተዳፈሩ ተብለው ይዋረዳሉ። ሰው ፈአብዐደሁሙል መሊኩ ንጉሱ ያርቃቸዋል። አንዳሪሂ ከዋና ከተማው ከክብር መንደሩ ራቅ ያደርጋቸዋል። ወጠረደሁም ያባራቸዋል። ሚን ጅዋሪሂ ከጉርብትናው ከነዚያ ከሐዚሞች በተቃራኒ ሐዚሞችም ጎረቤቱ ያደርጋቸዋል። የኔ ውዶች የኔ ልዩዎች ይላቸዋል። መከበሪያን ይሰጣቸዋል። ወአመረ ቢሂም ውሳኔ ያስተላልፋል። ኢለስጅኒ ወደ እስር ቤት እንዲሄዱ ዱንያ ላይ ከብረት ከድንጋይ ወደ ተሰራ እስር ቤት ነው። ትንሽ መከራ ስቃይ ቢኖርበት ነው። ምቹ ምኝታ አይኖርም፣ ምቹ ምግብ አይኖርም። ወይም ትሞታለህ ወይም የእስር ጊዜ ጨርሰህ ትወጣለህ። ይሄ በዱንያው ምሳሌ ነው። የተፈለገውን ከዚህ አላህ ዘንድ ሲቀርቡ ወደ ጀሀነም እንዲሄዱ ይታዘዛሉ ማለት ዘባንያዎች ጀሀነም ላይ ያሰቃዩአቸው። ፈጁሩ ኢለይሂ ወደ እስር ቤት የተጎተቱ ይሄዳሉ። ቀድ አይቀኑ ቢልዐዛቢ እንደሚቀጡ እርግጠኛ ይሆናሉ። ለምን ጥፋት አጥፍተው እንደመጡ ያውቃል። መንግስት ደፍረዋል፣ ድንበሩን ጥሰዋል። ወሐለ አምሩሁም ወጀለ አምሩሁም ነገራቸው ይከብዳል። ዒንደል ዒታቢ ንጉሱ ሲወቅሳቸው ንጉስ ከወቀሰ ንጉስ ከከሰሰ ፍርዱ ከባድ ነው ይታወቃል። ፈየስቢሩ ቢታገሱ ፈናሩ መስወለሁም መኖሪያቸው እሳት ነው። ወየስተዕቲቡ ይቅርታ ቢጠይቁ ፈማሁም ሚነል ሙዕተቢን ይቅርታ ይደረግላቸው። ይሄ ጀሀነም ሰዎች ምሳሌ የምሳሌው ግብም ይሄ ነው፣ ሰሙም ይሄ ነው። እዚያ አጥፍተው ሄዱ፣ ድንበር ጣሱ፣ ከአላህ ሳይታረቁ ያበላሹን ሳያስተካክሉ ሞቱ፣ ሰዓቱ አለቀባቸው። የሰሩትን ወንጀል ተሸክሞ አላህ ፊት ይቆማሉ፣ ይዋረዳሉ፣ ይደነግጣሉ፣ ያለቅሳሉ። እንባቸው አልቆ ደም ያለቅሳሉ፣ ይሰክራሉ፣ ይደነበራሉ። ከዛ በኋላ ያለው እስር ቤት እሳት ነው። አላህ ይጠብቀን። እዛ እስር ቤት ላይ ቢሰብሩም ለውጥ የለውም፣ ባይሰብሩም ለውጥ የለውም። አካላቸው ባለቀ ቁጥር ሌላ የሰውነት አካል ይቀየርላቸዋል። የዙቁል አዳብ ስቃዩን እንዲያጣጥሙት ይላል አላህ ተባረከ ወተዓላ። እሳቱ ግለቱ በቀነሰ ቁጥር ግለት ይጨመርለታል። ግለት ተጨምሮ ቆዳቸው ነዶ ባለቀ ቁጥር ስሜቱ ሲጠፋ ሌላ ቆዳ ይቀየርላቸዋል። በዚህ መልኩ የተሰቃዩ ይኖራል። ወማ ظلمهم ወላኪን ካኑ ሁም ዛሊሚን አንፉሰሁም የظلمون ራሳቸውን ሲበድሉ ኖረዋል እንጂ አላህ አልበደላቸው። ያለው አማራጭ ምንድን ነው? ይቅርታ ጠይቀው ወደ ዱንያ መመለስ ነው አይደል? ወኢን የስተዕቲቡ ውቀሰን እንወቀሳለን፣ ከሰሰን እንቀበላለን፣ አጥፍተናል ግን አንድ ዕድል ስጠን ብለው ቢጠይቁ ቢማጸኑ ወማሁም ሚነል ሙዕተቢን በጭራሽ የተውበት ዕድል አይሰጣቸው። ይቅርታ አድርግልን እለፈን ቢሉ ይሄ የይቅርታ ሀገር አይደለም። ይቅርታ አድርግልን ይለፈን የሚባለው ዱንያ ላይ ወንጀልን አውቆ ጥፋተኝነትን አውቆ ፈጥኖ ተውበት በማድረግ ባለፉት በመጸጸት ሁለተኛ ወደ ወንጀል መግባትን በመተው በቀጣይ መልካም ስራ በመስራት በዚህ የአላህን ውዴታ ማግኘት ይቻላል። እጅ ከፍንጅ ተይዞ ጀሀነም ከገቡ በኋላ ውደደን ይቅር በለን አንዴ ይለፈን ወይም ወደ ዱንያ የመመለስ ዕድል ስጠን አይሆን። ኢስቲዕተቡ የሚለው ሁለት ነገር ነው የሚይዘው። አንደኛ ወደ ዱንያ መልሰንና
ሌሎች ወንጀል ትተው ኸይር ሰርተው እንደመጡት ንጹህ ሆነን እንምጣ። ይሄ ካልተቻለ ካልሆነ ደግሞ እንደ ውደደን ካሁን በኋላ ያለፈውን ተውና ይቅርታ አድርግልን። አይሆንም። በዋዛ ፈዛዛ የአላህ ውዴታ አይገኝም። ረዲየላሁ ዐንሁም ወረዱ ዐንሁ። እዚህ ዱንያ ላይ ሆነው የአላህን ውሳኔ ወደው ተቀብለው ለአላህ ውሳኔ ተገዥ ሆነው ኖሩ። አኺራ ላይ አላህ ወደዳቸው፣ የሚወደውን ጀነትን ሰጣቸው። ፈንዙር ረሒመከላህ አሉ። ምሳሌው አለቀ። ፈንዙር ልብ በል ረሒመከላህ አላህ ይዘንልህና ኢላ ተፋውቲ ማ በይነል መንዚለተይን የሁለቱን ደረጃዎች ልዩነታቸውን ርቀታቸውን ተመልከት። እዚህ በአጭር ጊዜ ተጠቅመው የከበሩ ንጉሥ የሆኑትና እዚህ አጭር ጊዜያቸውን አባክነው ባለባሌ ነገር ጨርሰው የተዋረዱትን ልዩነቱን አስበው። ወማ ሐصለ ሚነል ፈርቂ በይነል ፈሪቀይን በሁለቱ ቡድኖች መሃል ያለውን ፈርቅ ልዩነትን እየው። ቢሶብሪ በመታገስ ፊ ቲልከል ሙደቲል የሲራ በዛች አጭር ጊዜ አለቲ አቃሙ በቆዩት ባሳለፏት ጊዜ ፊ ቲልከል ጀዚራ በዛች ደሴት ላይ ያሳለፏትን አጭር ጊዜ በትዕግስት ያሳለፉ ለመስራት ወስነው ቆርጦ የተነሱ እረፍትን እንቅልፍን ትተው የቻሉትን ያክል ውድ ነገሮችን ሲያጓጉዙ የነበሩ ሰብረዋል፣ ችለዋል፣ ጀነት ላይ ንጉሥ ሆነዋል። እነዚያ ደግሞ ለአጭር ጊዜ መሰበር አቃታቸው። ዱንያ ላይ 50-60 ዓመት ነው የምንኖረው። ማመፁ፣ ሙጅሪም መሆኑ፣ ስሜት መጋለቡ፣ አላህን አለመፍራቱ፣ ህግ አለማክበሩ ለአጭር ጊዜ ነው የሰብር ማጣት ውጤት። ፈሃዳ ይሄ ተቅሪቡ ሚታል ዱንያ የዱንያ ምሳሌ እንዲሁ ቀረብ አድርጎ ሚስልልን ምሳሌ ነው። ወመን ዐሚለ ፊሃ ቢጣዓ ዱንያ ላይ ባለው ቆይታ 50-60 መቶ ዓመት ይኖር መልካም ስራ በመስራት ያሳለፈና ወመን ይስተውዐበሃ ዱንያን ሙሉ የጨረሳት ያሳለፋት ሰው ምሳሌም ነው። ቢተፍሪጢ በግዴለሽነት ወልኢዳዓቲ እድልን በማበላሸት እድሜን፣ ገንዘብን፣ ጉልበትን፣ ወጣትነትን አላህ የሰጠንን ኒዕማ አላህ የሰጠንን ጊዜ በማይረባ ነገር አልፎም በሚጎዳ ነገር ያሳለፈ ሰው ምሳሌ። አዱንያ ሰዓ ፈጅዐልሃ ጣዓ ይባላል። ብዙ ጊዜ ዱንያ ሰዓ ናት፣ አንዲት ሰዓት ናት። ያችን አንዲት ሰዓት ጣዓ አድርጋ በመልካም ስራ አሳልፋ ነገ ትሸለምባታል። ኢዳ ስንፍናን፣ ከሰልን፣ ወንጀልን፣ ወደ ኋላ ማለትን፣ ስሜት መጋለብን ልንርቅ ልንጠነቀቅ ያለነው ጊዜያዊ ማረፊያ ላይ እንደሆነ ልናውቅ ይገባናል። ፈጅተሂድ ረሒመከላህ ጥረት አድርግ አላህ ይዘንልህና ፊል ከውኒ ለመሆን ሚነል ፊርቀቲል ኡላ ከመጀመሪያው ቡድን ለመሆን ጥረት አድርግ። ከነማን? ከሓዚሞች፣ ከቆራጦች፣ ከብልሆች፣ ከጀግኖች፣ ከታጋዮች ለመሆን ጥረት አድርግ። አለዚነ እስተውዐቡ ሰዓቲ ሰዓታቸውን በሙሉ አሟጠው የተጠቀሙ ቢጣዓቲ አላህን በመታዘዝ ሙሉ ህይወታችን አላህን በመታዘዝ ማሳለፍ ቀላል ነው። ወንጀልን መተው፣ አላህ ዋጅብ ያደረጋቸውን ነገሮችን ማድረግ፣ የጠላቸው ነገሮችን መተው፣ ሐላልን ማድረግ። ሲደክመን መተኛት፣ ንቃት ስናገኝ መስገድ። ሲደክመን ስንተኛም ለቀጣይ ስራ እንድጠነክር ብለን መሆን አለበት። እንዲሁ ስራ ፈተን ሳይሆን አላህ የከለከለን መስራት፣ አላህ የከለከለን መከልከል፣ ያዘዘንን መተግበር። ይሄ ነው ሌላ ነገር የአቅማችን ኸይር ስራ መስራት። ነገር ግን ሙሉ አቅማችንን ለዱንያ አድርገ ነው የአኼራ ጉዳይ ሲመጣ ሬሳ ምንሆን ከሆነ ይሄ ነው የሚሰራው። ከመጀመሪያዎቹ ግን ሙሉ ጊዜያቸውን ለጣዓ ከሰጡ ደክሞን መተኛቱም ራሱ ጣዓ ነው። ርቦን መብላት ሐላል ከሆነ መብራቱም ራሱ ጣዓ ነው። ወለም ይፈርጡ ያላጎደሉ ከሆኑት ሁን ፊ ሸይእ ሚነል አውቃት ከጊዜያቸው አንዳችን ነገር እንኳን ያላግባብ ያላባከኑ ሰዎች ጋር ሁን። ቁርአን በመቅራት ዚክር በማለት ሶላት በመስገድ ሰውን በመርዳት ዒልምን በመማር በማስተማር ኸይር በመስራት ከሸር በማስጠንቀቅ አሳልፍ። ያለነው የፈተና ሀገር ዱንያ ፈተና ነው። ፈተናው ይሄን ይመስላል። ብዙ ብልጭልጮች አሉ፣ ይሸነግሉናል። ሰዎች ወንጀል መሆኑን ያወቁ ወንጀል ላይ የሚወድቁት መሰበር አቅቷቸው። ሴት ልጅ መርጣ ነው አኺራ ይሻለኛል ብላ ነው ሙሉ ሒጃብ የምታደርገው። ሌላኛዋ ዱንያ ይሻለኛል ብላ ነው ተገላልጣ አምራ የምትሄደው፣ ተኳኩላ የምትሄደው። ዱንያ አኺራ አለብኝ ሂሳብ አለብኝ ብሎ ነው የሪባ ጉቦ ሪባ መሰል ነገር ያለበትን ስራ የሚተወው። አይ ከአኺራ ዱንያ ይሻለኛል ብሎም ነው በገዛ እጁ ፈርሞ ሪባ ያለበት ስራ ውስጥ የሚመደበው የሚቀጠረው። ስለዚህ ኢኽቲባር ነው። نحن في دار اختبار ፈተናውን ወይ እንወድቃለን ወይ እናልፋለን። ወአልዚም ቀልበከ ልብህን አስይዘው አልፊክራ ማስተንተንን ፊ ኒዕሚላህ በአላህ ጸጋ ዙሪያ ልተሽኩረሃ የአላህን ጸጋ ታመሰግነው ዘንድ ከላይ በተባለው መልኩ ሁሌ ህይወትን በጧዓ ለማሳለፍ ከሚያግዙ ነገሮች አንዱ አልዚም ቀልበከ ቀልብህን አስይዘው ሁሌ በቋሚነት ልብ ውስጥ ይኖር ፊ ኒዕሚ አልፊክራ ፊ ኒዕሚላህ አላህ የሰጠኝ ጸጋ ስንት ነው ምንድን ነው ስንት አይነት ጸጋ ሰጥቶኛል የሚለውን አስታውስ። ልተሽኩረሃ ታመሰግን ዘንድ አላህ አይነ ሰጥቶኛል፣ አላህ እጅ ሰጥቶኛል፣ አላህ እግር ሰጥቶኛል፣ አላህ ጆሮ ሰጥቶኛል፣ አላህ አቅል ሰጥቶኛል፣ አላህ ልጅ ሰጥቶኛል፣
አላህ ባል ሰጥቶኛል፣ አላህ ሚስት ሰጥቶኛል፣ አላህ እንዲያደርጎልኛል በል ቁጠረው የአላህን ጸጋ። ይሄን ሁሉ ጸጋ የሰጠኝ ጌታ አላህ ላምፀው ነው የሚገባው ወይስ ልታዘዘው? ጤነኛ ፊት የሰጠኝ አላህ ጤነኛ ፊቴን አስውቤ ሞሽሬ አሳምሬ ለአጅነቢ ወንድ ላሳየው ወይስ ሸፍኜው ለሚፈቀድለት ሰው ብቻ ላሳየው? አላህ ገንዘብ ሰጥቶኛል፣ ገንዘቤን ልኮራበት፣ ልፎክርበት፣ ልጎርርበት፣ ልጠጣበት፣ ልሰክርበት ነው ወይስ ለቤተሰቦቼ ላደርግበት፣ የተራበና በራበት፣ የታመመን ላሳከምበት፣ ለኸይር ላውለው ነው የሰጠኝ በል። የአላህን ኒዕማ አስታውሰው፣ ያን ኒዕማ አስታውሰህ ደግሞ አመስግን። ማመስገኑ ባፋር ነው። ኸምር ጠጥቶ እኮ አንድ ሰው አልሐምዱሊላህ ቢል ገንዘብ አላህ ነው የሰጠው፣ ግን በዛ ገንዘብ ኸምር ጠጥቶበት አልሐምዱሊላህ ቢል ኸምር ሲጠጣ ቢስሚላህ ቢል ይከፍራል ሁሉ ተብሏል። በአላህ ማሾፍ ነው የሚባለው። ግን ገንዘብ አላህ ሰጠው፣ ወተት ጠጣና አልሐምዱሊላህ አለዚ ሰቃኒ አላሁመ ባሪክ ሊ ፊሂ ወዚድኒ ሚንሁ አለ። አላህ ይወድለታል። ይሄም በማለቱ ጀነት ላይ ያስገባው ይችላል። አላህ የሰጠው ነው ገንዘቡ፣ አላህ የሰጠው ነው ወተቱ። ግን ወተቱን ጠጣና ይሄን የሚያረካ የሚቆርጥ ውስጥን የሚያክም ወተት የሰጠኝ ጌታ ሆይ የተመሰገንክ ሁን፣ ይሄን በረካ አድርግልኝ፣ ሌላም ጨመርልኝ ካለ በዚህ አላህ ተደስቶ የተሻለው ማያልቀው ማይቀየረው ጀነት ማነው ወተት የሚጠጣበት ጀነት ላይ ያስገባው ይችላል። ግን አላህ በሰጠው ገንዘብ ወተት ጠጣ፣ ጁስ ጠጣ፣ ውሃ ጠጣ። ከዛ በኋላ ሄዶ ጡንቻው ፈርጥሞ ሰው በቦክስ ብሎ ገደለ፣ ዘረፈ፣ በጉልበቱ ተማምኖ ቀምቶ ሮጠ፣ ይጠየቅበታል። ስለዚህ የአላህ ኒዕማ የምናስታውሰው ለምን ሊሆን ይገባል? እናመሰግነው። ማመስገኑ በቦታው ለማዋል ለሌላ ሊሆን አይገባም። ወፊ ዙኑቢካ ወንጀልህንም አስታውስ። ሁሌ አቅልህን ልብህን ዘውትር እንዲያስተነተን አድርግ። በምን ዙሪያ? አንድ በአላህ ጸጋ ዙሪያ ልታመሰግነው ዘንድ። ገንዘብ ሰጥቶኛል፣ ሐጅ አደርጋለሁ፣ ለየቲም ቤት እሰራለሁ፣ መስጂድ እሰራለሁ፣ መድረሳ እሰራለሁ፣ የታመመን አሳክማለሁ በል። ጉልበት ሰጥቶኛል፣ በኸይር አውለዋለሁ በል። ባስታወስከ ቁጥር ለዚህ ተነሳሳ። ሁለተኛው ደግሞ ሁሌ ዘውትር ልብ ውስጥ ልታስታውሰው የሚገባው ዝኑበከ ወንጀልን አስታውስ። ለምን? ሊተስተግፊረሃ አላህን ማረኝ የምትለው ዘንድ። ወንጀልን መርሳት ጀሀነም ላይ የሚቀጡ ሰበብ ይሆናል። ኒዕማን መርሳት ኒዕማውን በወንጀል እንድትጠቀሙ ሰበብ ይሆናል። ወፊ ተፍሪጢካ ማጉደልህንም ሁሌ አስታውስ። ለምን? ሊተንደመ እንድትቆጭ። አላህ ጊዜ ሰጥቶኛል አልተጠቀምኩበትም፣ ወጣትነቴን በምጨረስኩት፣ ገንዘብ ነበረኝ ምንም ሳልጠቀምበት ሄደ፣ ስልጣን ነበረኝ ለዲኔ ለሀገሬ ለህዝቤ ምንም ሳልጠቀምበት አለፈ በል። ጉድለትህንም አስታውስ ትቆጭ ዘንድ፣ ወንጀልህን አስታውስ ትቶበት ዘንድ፣ አላህ የሰጠህን ኒዕማ አስታውስ በመልካም ትጠቀመው ጌታን ታመሰግንበት ዘንድ። ወፊ መክሉቃቲላህ የአላህን ፍጥረታትም ድንቆችን አስታውስ። ሊተዕሪፈ እንድታውቅ ዐዘመተሁ የአላህን ትልቅነት፣ ወሒክመተሁ ጥበበኝነቱ፣ ተራራው፣ ሸንተረሩ፣ ዛፉ፣ ብርሃኑ፣ ጨለማው፣ ሰማዩ፣ ምድሩን፣ ከዋክብቱን፣ ጨረቃዎችን እይ። ይህን ሁሉ ደጋግመህ ባየህ ባስተዋልክ ባስተነተንከ ቁጥር ይህን አላህ ለዋዛ ፈዛዛ ለጨዋታ አልፈጠረም። ይህን የፈጠርክ ጌታ ሆይ ጥራት ይገባ፣ እወድሃለሁ፣ አከብርሃለሁ፣ እፈራሃለሁ በል። የአላህን ድንቅ ፍጥረታትን ባየን ቁጥር እናከብረዋል፣ ባከበርነው ቁጥር እንፈራዋል፣ በፈራነው ቁጥር እንታዘዘዋል፣ በታዘዝነው ቁጥር እንድናለን እንጠቀማለን። ወፊማ በይነ የደይካ ፊት ለፊትህ ያሉ ነገሮችንም አስታውስ። አኺራን ማለት ነው። ሊተስተዒደ ለሁ ትዘጋጅለት ዘንድ። ወፊማ በይነ የደይካ ፊት ለፊትህ ያለውን የሚጠብቀን አስታውስ። ሊተስተዒደ ለሁ ትዘጋጅለት ዘንድ። አኺራን ካስታወስ እንዘጋጃለን። አኺራን ከረሳን እዚህ በዱንያ ብቻ እንጠመዳለን። አው ፊ ሑክም ሸይኢ ተሕታጁ አው ፊ ሑክም ሸይኢ የአንድን ነገር ብይን በማወቅ ላይ ተጠመድ። በዛ ዙሪያ አስተንትን አስታውል። ተሕታጁ ኢለይሂ የሚያስፈልገን ነገር ብይኑን ለማወቅ ሊተዕለመሁ ተማረው ዘንድ ምን ያስፈልገኛል? የሚጎለኝ ምንድን ነው? ነጋዴ ነኝ፣ ንግድ ላይ የሚገጥሙኝ ነገሮችን በተመለከተ የዲን ግንዛቤ የለኝም፣ ልማር። ሴት ልጅ ነኝ፣ የባል ሐቅን በተመለከተ። ባለትዳር አባወራ ነኝ፣ የሚስት ሐቅን በተመለከተ፣ የልጅ አያያዝን በተመለከተ፣ የጎረቤት ሐቅን በተመለከተ፣ የሰራተኛ ሐቅን በተመለከተ የሚጎለኝ ነገር አለ። በዛ ዙሪያ አስተውል፣ አስተንተን የሚጎለህን ትማረው ዘንድ። ወአልዝም ሊሳነከ ዚክረላህ ይሄ ድንቅ የሆነ የኢብኑ ቁዳማ ምክሮች ናቸው። እያንዳንዳቸው እኛን የሚወክሉ የሚያስፈልጉን ናቸው። ሁኔታችንን አይተው ለእኛ የላኩት ምክር ነው። ይህ ወአልዝም አስይዘው ሊሳነከ መላስህን በቋሚነት አስይዘው ዚክረላህ የአላህን ዚክር ሁሌ መላስህ ከዚክር አይቋረጥ። ወዱዓአሁ አላህን መለመን፣ ወእስትግፋረሁ ምህረት መጠየቅ፣ አው ቂራአተል ቁርአንን ቁርአን መቅራትን፣ አው ዒልምን ዒልም መማርን፣ አው ተዕሊምን ወይ ማስተማርን፣ አው አምሪን ቢማዕሩፍ በመልካም ማዘዝን፣ አው ነህይን ዐን ሙንከር ከመጥፎ መከልከልን መላስህን አስይዘው የዘውትር ልማዱ አድርግ። ዚክር በማለት ዱዓ በማድረግ እስትግፋር በማድረግ ቁርአን በመቅራት ዒልም በመማር በማድመጥ በማስተማር የተሳሳተን በመምከር ያጠፋን ተው በማለት
አሳልፍ። አው ወይም ደግሞ ኢስላሂን በይነ ናስ በሰዎች መሃል እርቅ መፍጠር ላይ ተጠመድ። ሰውን የሚያቀራርብ ሰውን የሚያስታርቅ ስራ ላይ ተሰማራ። ይሄ ትልቅ ዒባዳ አላህ ዘንድ ተባረከ ወተዓላ የተወደደ ስራ ነው። ላ ኸይረ ፊ ከሲሪን ሚን ነጅዋሁም ኢላ መን አመረ ቢሰደቀቲን አው መዕሩፊን አው ኢስላሂን በይነ ናስ ወመን የፍዐል ዛሊከ ብቲጋአ መርዳቲላሂ ፈሰውፈ ኑእቲሂ አጅረን ዐዚማ ይላል። ሰዎች ብዙ ጊዜ ሁለት ሶስት ሆነው የሚያወሩት ወሬ ኸይር የለውም፣ ተንኮል ነው፣ ሴራ ነው። የተጣላን ለማስታረቅ መልካምን ነገር ለመስራት እየተመሳጠሩ የሚነጋገሩት ንግግር እንጂ አብዛኛውን ጊዜ ሰዎች በምስጢር የሚያወሩት ወሬ ኸይር የለውም። በምስጢር የምታወራው ወሬ ከራስህም ጋር ይሁን ከሁለት ከሶስት ሰዎች ጋር የምታስበው ነገር ምን ይሁን? ኢስላህ በይነ ናስ በሰው መሃል እርቅ ለማውረድ ይሁን። ይሄን ያደረገ ሰው ለአላህ ብሎ ኑእቲሂ አጅረን ዐዚማ ትልቅ አጅርን እንሰጠዋለን አለ ተባረከ። ተርሚዚ በዘገቡት ሌሎች የመዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ከጾም ከሰደቃ ከሶላት የሚበልጥን ስራ ልንገራቸው እንዲያሉ ነብዩ ሰለላሁ ዐለይሂ ወሰለም አሁን ሲሏቸው ኢስላሁ ዛቲል በይን የተጣላን ሰው ማስታረቅ፣ የተቸገረ ሰው መርዳት፣ የተቆራረጡ ሰዎችን ማስታረቅ ማቀራረብ። ጎሳና ጎሳ ሊሆን ይችላል፣ ቤተሰብና ቤተሰብ ሊሆን ይችላል፣ ግለሰብና ግለሰብ ሊሆን ይችላል። ሁለቱንም አግባብተህ የመታረቅን አጅር የመቆራረጥን መዘዝ ነግረህ ማስታረቅ ሱና ሶላት ከመስገድ፣ ሱና ጾም ከመጾም፣ ሱና የተለያዩ ኢባዳዎችን ከማድረግ ይሻላል። በተቃራኒው ደግሞ ግንኙነትን ማበላሸት፣ ሰው ማጣላት፣ የተቀራረቡትን ማራራቅ፣ የተሳሰሩትን ማቆራረጥ፣ በሐሜት በምቀኝነት ወሬ በማመላለስ ይሄን ማድረግ ደግሞ هي الحالقة تحلق الحسنات የሸይጣን ስራ ነው። የመልካም ስራን አጅር አጥቦ የሚያስወግድ ነው። ማስታረቅ ካልቻልክ አታጣላ። ከቻልክ አስታርቅ ከፍ በል፣ አልቻልክም አፍህን ዘግተህ ቁጭ በል። ወአሽግል ጀዋሪሐከ ሙሉ አካላትህን የተጠመደ አድርገው ቢጣዓት የአላህን በመታዘዝ ስራ ሰራው። በኸይር ስራ ካላሰራኸው አካላትህን ሸይጣን በመጥፎ ስራ ያሰራው። የሆነ ወንጀል ስታስብ ተነስተህ ሁለት ረካ ስገድ፣ ቁርአን ገልጠህ አንድ ጁዝ ቅራ። ወንጀሉ በዛ ውስጥ ይጠፋል፣ ይሟጠጣል። ስሜቱም ይጠፋል፣ ፍላጎቱም ይጠፋል፣ ጊዜውም ይጠፋል። የሆነ ነገር ትዝ ባለን ቁጥር ወደ ወንጀል ከመሮጥ ቆም ብለን አስበን ይሄን ወንጀል ብሰራው ምንድነው ማገኘው? ከውርደት እንጂ ከቅጣት በስተቀር አላህን ከማስቆጣት በስተቀር። ስለዚህ መጥፎ ሐሳብ ውስጣችን ላይ ገና ውል ሲል ወደ ኸይር እንቀይረው። ለሸር በመሄድ ፋንታ ተነስተን ተርካ እንስገድ። ለሸር ለወሬ ለተንኮል ለማቆራረጥ ለማባላት ለሐሜት ስልክ አንስተን ከመደወል ስልኩን አንስተን ቁርአን እንቅራበት እናድምጥበት። ባህሉ መጃር ወሊየኩን ይሁን ሚን አህሚሃ አንተ ጊዜህን ከምታሳልፍበት ነገር ሁሉ ከጣዓው የበለጠ ትልቁ አልፈራኢድ ፈርድ የሆኑ ግዴታ የሆኑ ነገሮችን መተግበር ላይ ተጠመድ። ፊ አውቃቲሃ በወቅቱ በሰዓቱ አላ አክመሊ አህዋሊሃ በአማረ መልኩ። መልካምን ነገር ማይሰሩ ሰዎች አሉ። የሰሩም እንደሆነ ጊዜውን የሚያዛቡ ሰዎች አሉ። በጊዜው የሰሩ እንደሆነ አኳኋኑን አፈጻጸሙን የሚያበላሹ ሰዎች አሉ። አንተ መልካም ስራ በመስራት ተጠመድ። ከመልካም ስራዎች ሁሉ ደግሞ አህሙ በጣም አንገብጋቢው አላህ ፈርድ ያደረገብህን ነገር በወቅቱ በቦታው በተሟላ መልኩ በታዘዝከው መሰረት በዚህ ተጠመድ። ፈርድህን ትተህ ለማ ላ ያዕኒ አትሩጥ። ثم ما يتعدى ከዛም በሁለተኛ ደረጃ ከፈርድ ቀጥሎ ጊዜህን ልሰጠው የሚገባ ስራ ቢኖር ማ يتعدى የሚሻገር የሆነ ነፍዑሁ ጥቅሙ ኢለ الخلق ለሌሎች የሰው ልጆች የሚተርፍን ስራ ከፈርድ ቀጥሎ وافضل ذلك ከዚህ ሁሉ በጣም የሚሻለው ما نفعهم في دينهم ሰዎችን በዲናቸው ጉዳይ የሚጠቅማቸው ነገር ላይ መጠመድ ነው። ከተዕሊምህም ማስተማር ዲናቸው ማስተማር وهدايتهم መምራት ኢለ الصراط المستقيم ወደ ቀጣለው ወደ አላህ መንገድ መምራት ከፈርድ ዒባዳ ቀጥሎ ላንተ የሚጠቅም ለሰዎችም የሚጠቅም ትልቅ ዒባዳ ይሄ። በግልህ ዘውትር ከመጾም ሱና ጾም፣ በግልህ ደጋግመህ ቁርአን ከማክተም፣ በግልህ ሐጅና ዑምራ ከማድረግ ዋጅብ ነገሮችን ካደረግክ በኋላ ሱናውን በዚህ መልኩ ከመደጋገም ለሰዎች የሚጠቅም ለሰዎች የሚሻገር ተሻጋሪ ጥቅም ያለውን ዒባዳ መስራት ላይ ተጠመድ። ከዚህ ደግሞ በአንደኛ ደረጃ በላጩ የሰዎችን ዲን የሚጠቅምን ነገር ማድረግ። እውቀት ካለህ በእውቀት ቁጭ ብለህ አስተምር፣ ጻፍ። ከሌለህ የተጻፈውን አሰራጭ፣ ሰዎች ያስተማሩትን አዳርስ። ሰዎች ለማስተማር የሚያስፈልጋቸውን ነገር አሟላ። በዚህ እኩል አጅር ታገኛለህ። ነብዩ ሰለላሁ ዐለይሂ ወሰለም ከሰው ልጆች ሁሉ በላይ ሰው ቁርአን ተምሮ ያስተማረ ሰው ነው ብለዋል። ይሄን ማድረግ ለማግኘት አቅም ከሌለ ቁርአን ተምሮ የሚያስተምሩ ሰዎችን አግዝ። መድረሳዎችን ስራ፣ መስጂዶችን ስራ፣ ለአስተማሪዎች የሚያስፈልግን ቁሳቁስ አቅርብ። ተማሪዎችን አበረታታ፣ ሸልም፣ ተገኝ፣ አጅብ፣ ጠብቅ። እንቅፋት የሚሆኑ ሰዎችን በመከላከል በዚህ ጥቅሙ ተሻጋሪ የሆነ ስራ ላይ ተጠምደሃል ይባል። አንድ ሰው ማታ ሌሊቱ ሙሉ ሲሰግድ አድሮ ነገም ሲጾም ውሎ የሚያገኘው ጥቅም ለሱ ብቻ። ማታ ሲሰግድ ማደሩ የሚያደክመው ከሆነ
ቀን ሱና ሲጾሙ አሉ የሚያደክመው ከሆነ ያን በመጠኑ ዋና ዋና ነገሮችን አድርጎ ፈርዱን ሰግዶ በመጠኑ ሌሊት ሰግዶ መሀል ላይ በየዓመቱ ያሉ ዋና ዋና ጾሞችን ጾሞ ሙሉ ጉልበቱን መማርና ማስተማር ላይ ቢያሳልፍ ኢኽላስ ካለ መልካም ዓላማ ካለው ተሻጋሪ የሆነ አጅር ማግኘቱ ለሱ ይበልጥለታል። هذا والله تعالى أعلم. مثال رسالة وزيادة بكال. بالله التوفيق. السلام عليكم ورحمة الله وبركاته.